ከሮድሪጎ ጋር እየወጡ ያሉ አዳዲስ መረጃዎች በተለይ ከአርሰናል ውስጥ ታዋቂ የሚባሉ ማለት ነው የቶማስ ፓርቴ አዲስ ከኮንትራት ጋር የተያዘ መረጃ ስለነ ብራያን ቦዬሞ ስለ ኤብሪች ኢዜ እንደዚሁም ደግሞ ከክለባችን ጋር የተያዙ የተለያዩ መረጃዎች ከኮንትራት ማራዘም ጋር ሊሆን ይችላል። በቤርሳና በአርቴታ መካከል ጸብ ተፈጠረ የተባለው ጉዳይ መነሻው ምንድነው? ኬት መነጨ የሚሉትን ነገሮች ይዤ መጥቻለሁ። ቤተሰቦቻችን በነገራችን ላይ ይቅርታ ቤተሰቦቻችን ከምሽቱ 2 ሰዓት ዛሬ ከምሽቱ 2 ሰዓት ሲል አመቱ እንዴት አለፈ በሚለው ጉዳይ ላይ ከአብይ ጋር የሚገርም ክርክርም ውይይት እናደርጋለን ብለን እንጠብቃለን እና ቤተሰቦቻችን የቀጥታ ስርጭት ይኖረናል። እዛ ላይ እንድትሳተፉን በአክብሮት እጋብዛችኋለሁ። በሀሳብ አስተያየት ማለት ነው። ፕሮግራም እየጫንን ያለ ነው። ምንም ማድረግ አልቻልንም፣ ላይቭ መግባት አልቻልንም እና ይቅርታ ለማለት እንፈልጋለን። እንግዲህ ያው በአሰልጣኝ ሱፐር ሚካኤል አርቴታ እና በአንድሪያ ቤርታ መካከል ጸብ ተፈጠረ ወይም ደግሞ ሊግባቡ አልቻሉም የሚለው መረጃ በሚወጣበት ሰዓት ላይ ይመስለኛል እየተባለ የወጣ መረጃ ነው። ነገር ግን የመረጃው ምንጭ ተብሎ የሚታሰበው አሁን እንደወጣ ካለው ነገር ወይም እኔ እንዳየሁት ከሆነ ሳይመን ፊሊፕስ የተባለ የቼልሲ ደጋፊ ያጋራው ነው። ይህ ግለሰብ ከዝውውር ጋር በተያያዘ ያው አንዳንድ መረጃዎችን ያጋራል በኤክስ ገጹና አንድሪያ ቤርታና አሰልጣኝ ሱፐር ሚካኤል አርቴታ በቤንጃሚን ሼሽኮና በቪክቶር ዮኬሬሽ ጉዳይ አልተግባቡም የሚል ዜና ነው የለቀቀው ማለት ነው። ይሄ ዜና ትክክል ነው፣ ትክክል አይደለም፣ የተረጋገጠ ነው፣ የተረጋገጠ አይደለም የሚለውን የራሳቸውን አሰስመንት ሳይሰሩ ኖርማሊ እኛ ሀገር እንግዲህ እንዳመጡት ያው መረጃውን አጋርቶታል ማለት ነው። እነዚህ ሁለት ሰዎች ምንም ጸብ የላቸውም። ሁለቱም ስራቸውን የሚያውቁ ሰዎች ናቸው። አንዱ አንዱን ሊያዝ አይችልም። ያው እኛ ሀገር አንዳንድ ጊዜ የሆነ አንድ ሚዲያ አለና አሰልጣኝ ሱፐር ሚካኤል አርቴታ አንድሪያን ቤርታ አዘዙ ይላልና እንደዛ የሚባል ነገር የለም። ከዚህ ጋር ምንም የሚያገናኘው ነገር የለም። ሁለቱም ግለሰቦች የተለያዩ ነገሮች ላይ የቆሙ አይደሉም። ለአንድ ዓላማ ነው የሚሰሩት። አርሰናል ለተከታታይ 3 ዓመት ለዋንጫ የተፎካከረ ቡድን ነው። ያንን ማሳካት አልቻለም። ከዚህ ጋር ተያይዞ እንግዲህ ይህንን ሊያሳካ የሚችል የቡድን ግንባታ፣ የተጫዋቾች ዝውውር፣ አጠቃላይ ደግሞ ከአርሰናል ጋር በተያያዘ በጣም ውስብስብ የሆኑ የኮንትራት ማራዘም ጉዳዮች ያሉበት ክለብ እንደሆነ ይታወቃል ክለባችንና ከዚህ ጋር በተያያዘ እንግዲህ አንድሪያ ቤርታ እነዚህን ነገሮች በቶሎ እንዲቋጩ ያለውን ልምድ ያለውን ኮኔክሽን በመጠቀም በቶሎ እንዲቋጭ ነው የተፈለገውና ከዚህ ጋር በተያያዘ እንግዲህ የሚወጡት መረጃዎች ይሄንን የሚመስሉት በሁለቱ ግለሰቦች መካከል ምንም ጸብ የለም። መረጃውን ያጋራው የቼልሲ ደጋፊ ሳይመን ፊሊፕስ የተባለ ነው። ያው የክለብ ደጋፊዎች በነገራችን ላይ የተለያየ መረጃ ያጋራሉ። የቼልሲ የሊቨርፑልን ተመናገር የማንቸስተር ዩናይትድ እንዲያውም ይሻለኛል በተወሰነ መልኩ። ይሄ ማርክ ጎልብሪጅ የሚባለው በጣም የተሻለ በጣም ምክንያታዊ የሆነና በጣም እግር ኳስን ባላንስ በሆነ መልኩ የሚዘግብ ሰው ነው። ሌሎቹ ግን በተለይ የሊቨርፑል የቼልሲ እና እንደዚሁም የማንቸስተር ዩናይትድ ስለ አርሰናል የሚጽፉበት መንገድ በጣም ነው የሚያሳፍረው። የቀድሞ ተጫዋቾችም ይሁን ደጋፊዎችም ይሁን በጣም ክለባችንን የሚያዩበት መንገድ ፍጹም የተለየ ነው። አርሰናል ውስጥ ያለውን ነገር የሚያጋግሉበት መንገድ ማለት ነው። እንግዲህ የእነዚህ ሁለት ሰዎች ጸብ ብለው ያጋሩት ነገር ፍጹም የሌለ ያልተፈጠረ እና እኛም ሀገር ምንም ያለምንም ሞኒተሪንግ ወይም ደግሞ ያለምንም ፊልትሬት ሳያደርጉ ነው እንዳለ መረጃውን ያጋሩት ማለት ነው። እና በሁለቱ ግለሰቦች መካከል ምንም ጸብ የለም። ይህንን በተመለከተ አንድ መረጃ ላጋራችሁ። የክለባችን የክረምቱ የአጥቂ ፍለጋ ከአምናው የዝውውር ጊዜ የተለየ እንደሚሆን እየተነገረ ነው ያለው። ይሄ የአርሰናል ውስጥ አዋቂ በጣም ክሪዲብል የሆነ ትራክ ሪከርዱ በጣም አሪፍ መረጃዎችን በተለያየ መልኩ በተለያየ ጊዜ የሚያጋራን አንድ ግለሰብ አለ። የኤክስ አካውንት ያለው እሱ ያጋራው ነው ማለት ነው። እንግዲህ አምና ታስታውሳላችሁ እነ ቤንጃሚን ሼሽኮ ይቅርታ ቤተሰቦች እነ ቤንጃሚን ሼሽኮን ጠይቀን ያለ አጥቂ የቀረንበት ነገር አለ። ኒኮ ዊሊያምስን ዓመቱ ሙሉ ስንጠይቅ ከርመን መጨረሻ ላይ ስተርሊንግን ያዘዋወርንበት መንገድ ትልቅ ስህተት እንደነበረ በክለቡ ታምኗል ማለት ነው። አጠቃላይ በተለያየ ጊዜ እኔ ተናግሬዋለሁ፣ ፕሮግራም ሰርቼበታለሁ። የኤዱ የስፖርቲንግ ዳይሬክተራችን የኤዱ ከዝውውር ጋር ያለው ሪከርድ ጥሩ አልነበረም። አንደኛ አንድ ኤጀንት ላይ ተለጥፎ ነበር ሲሰራ የነበረው ይሄ ኪያጆ ብራቺያን የሚባለው ላይ። ሁለተኛ ነገር ደግሞ ተጫዋቾቻችንን በመሸጥ ረገድ በጣም ደካማ ነበር። አርቴታ የማይፈልጋቸውን እምነት ያጣባቸውን ተጫዋቾች ወደ ሌላ ክለብ በውሰትም ይሁን በሽያጭም ይሁን ለማዘዋወር የሚሄድበት ርቀት በጣም ደካማ ነበር። አምና የክረምት የዝውውር ሂደታችን ካስታወሳችሁ 1 ኢን ኤንድ 1 አውት ነበረ። አንድ ተጫዋች ሲገባ አንድ ተጫዋች ይወጣል ነው። በዛ ሂደት ውስጥ ነው ተጫዋቾች ሲመጡ የነበረውና አርቴታ በቶሎ ነገሮችን መጨረስ አልቻለም። ኤዱም አርቴታ የሚፈልገውን ነገር ዴሊቨር ማድረግ አልቻለም። ያው ቀውስ የሆነ ዓመት አሳለፍን ማለት ነው። እንግዲህ አሁን ያው ብዙ ስፖርቲንግ ዳይሬክተራችን አዲሱ ስፖርቲንግ ዳይሬክተራችን በጣም የተከበረው አንድሪያ ቤርታ ከመጣ በኋላ የተለያዩ ግለሰቦች ቤርታ ያልጠየቃቸውን ተጫዋቾች ስም በሚዲያዎች አማካኝነት በማስጠራት
አርሰናልን በዝውውር ላይ አክቲቭ እንደሆነ ለማሳየት እየሞከረ ነው እና አርሰናል አሁንም ያው ባለፈውም ሰምታችሁታል፣ በጀቱ በጣም ትንሽ ነው። ሆን ብሎ እያጮኸ ነው ያለው። ያው በዘመናዊ ቋንቋ አጮኸ ወይም ደግሞ አጦዘው ይባላል እና በአራዳ ቋንቋ ማለት ነው እያደረገ ነው የሚል መረጃዎች እየወጡ ነው። ይሄ ደግሞ ፍጹም ስህተት ነው። በጣም አርሰናል ወደ 15 የማጥቃት ባህሪ ካላቸው ተጫዋቾች ጋር አንድሪያ ቤርታ መነጋገሩ ታውቋል። ወደ 15 የማጥቃት ባህሪ ካላቸው ተጫዋቾች ጋር አንድሪያ ቤርታ መነጋገሩ ታውቋል። እንግዲህ እነዚህ ንግግሮች በሚደረጉበት ሰዓት ላይ የመጀመሪያው ነገር በወኪሎቻቸው አማካኝነት ነው። ሁለተኛ ነገር ደግሞ ክለቡ ፍቃደኛ ከሆነ የክለቡ ስታተስ ምንድን ነው የሚጠይቀው? ክለቡ የሚጠይቀው ለዝውውር የሚጠይቀው ክፍያ ምን ይመስላል? የመልቀቂያ ዋጋ አለው ወይስ በድርድር ነው? ምንድን ነው ያለው ነገር? ክለቡስ ምንድን ነው የሚፈልገው የሚለው ነገር አዝ ሴም ታይም ደግሞ የተጫዋቹ የግል ጥቅማ ጥቅም ከደሞዝ ጋር ከቦነስ ጋር የተያዙትን በተመለከተ ነው እና አንድሪያ ቤርታ ወደ 15 የማጥቃት ባህሪ ካላቸው ተጫዋቾች ጋር እንደተነጋገረ ታውቋል። ይሄ በጣም የተጨባጭ የሆነ ታንጀብል የሆነ መረጃ ነው እያወጣን ያለ ነው። ለምሳሌ አንዱ ማሳያ የሚሆነው ሮድሪጎ ነው። እንግዲህ አንድሪያ ቤርታ ስለ ሮድሪጎ አጠቃላይ ሁኔታ በኢንተርሚዲየርስ ወይም ደግሞ አደራዳሪ በሚባለው አማካኝነት ተነጋግሯል ነው። በተለይ ደግሞ ከደሞዝ ጋር በተያያዘ በራሱ በግሉ ማለት ነው ከልጁ ጋር ነው። እንግዲህ ይሄ ከደሞዝ ጋር ከግል ጥቅማ ጥቅም ከቦነስ ጋር አጠቃላይ ካሉት ከምስል መብት ምናምን ብዙ ነገር ነው ያለውና ከዛ ጋር በተያያዘ ከሮድሪጎ ጋር እንደተነጋገረ ነው የተነገረው ማለት ነው። ተነጋግሯል። ይሄ በጣም ተጨባጭ የሆነ መረጃ ነው ማለት ነው። አስም ማርካም የሚሉት ነገር ብዙ ነገር አለ። እንግዲህ እሱ ከዣቪ አሎንሶ ጋር ሳይነጋገር መወሰን አልፈልግም የሚል ነገር ነው የተነገረው ማለት ነው። ወይም ነገር መወሰን አልፈለገም ነው። ማድሪድ ከዝውውሩ እስከ 80 ሚሊዮን ፓውንድ ይጠይቃል የሚባል ነገር አለ። እንግዲህ አንድሪያ ቤርታ ክለቡ ብዙ አማራጭ እንዲኖረው እያደረገ እንደሆነ የተነገረ ያለው ጂሚ ጊተንስ ይባላል። ብዙ ስም እየሰማን ነው። ጂሚ ጊተንስ ይባላል። ኢብሬቺዜም እየተባለ ነው። ብራያን ቦዌሞም እየተባለ ነው። የተለያዩ ስሞችን እየሰማን ከቪክቶር ኮሌጅ ጋር ከቤንጃሚን ሼሽኮ በጣም ብዙ ስሞችን ከአሌክሳንድር ኢሳክ ጋር ስንሰማ ቆይተናል። በግራ መስመርም ብዙ ተጫዋቾች እየተጠሩ ነው ያሉትና ብዙ አማራጭ እንዲኖረው እያደረገ ነው። እነዚህን አማራጮች ወይም ደግሞ እነዚህን ኦፕሽኖች አጠቃላይ በዲቴል በዝርዝር ተቀናብሮ ተዘጋጅቶ ለውሳኔውን ለሚወስነው ያው በኮሚቴ ነው የሚወሰነው በነገራችን ላይ አርሰናል ቤት ውስጥና ለሚወስነው ኮሚቴ ያቀርበዋል ማለት ነው። የትኛው ነው ለአርሰናል የሚያዋጣው አርቴታስ የትኛው ነው የሚያምንበት የሚለው ነገር ማለት ነው። እንግዲህ እንደሚባለው ከሆነ ያው በማድሪድ ቤት በሳምንት እስከ 200,000 ፓውንድ ደሞዝ ይከፈለዋል ነው እየተባለ ያለው ሮድሪጎ ማለት ነውና ያንን ደሞዙን እንኳን ይዞ ቢመጣል አርሰናል እኔ ከባድ ነው ብዬ አላስብም። አንድ ሁለተኛ ነገር ደግሞ ልጁ በጣም ልምድ ያለው በጣም 24 ዓመቱ ነው፣ ግን ከ18 ዓመቱ ጀምሮ በማድሪድ ቤት ውስጥ ያደገ ልጅ ነውና በጣም በከፍ ባለ ሌቭል መጫወት የሚችል ነው። አቅም ያለው ተጫዋች ነው። አጥቂም አድርገው ብታጫውተው ከአጥቂም ጀርባ ብታጫውተው ግራም እንዲነሳ ብታደርገው የተለየ ኦፕሽን የሚሰጥ ተጫዋች ነው። ለኔ አሌክሲስ ሳንቼዝ ነው የሚመስለኝ። በጣም የሚገርም እኔ በጣም ነው የምወደው። የአርሰናልን ሌቭል ሬዝ የሚያደርግ ተጫዋች ነው ብዬ ነው የማስበው። አንዳንድ እንደ አሳ አይነት መረጃዎች እንደሚያሳዩት ከሆነ ዣቪ አሎንሶ ከሮድሪጎ ይልቅ አርዳ ጉለር ይመርጣል የሚል መረጃዎች ነው እየወጡ ያሉት። ምክንያቱም ልጁ በግራ በኩል መጫወት ይፈልጋል፣ እነሱ በቀኝ በኩል ነው እያጫወቱ ያሉት። ደስተኛ አይደለም። ከዚህ አንጻር እንግዲህ ዣቪ አሎንሶ ይሄ የተጫዋቾቹን ኩርፊያ ይሄ መነጫነጭ ምናምን ነገር ሃንድል ማድረግ የሚፈልግም አይመስልም። ማድሪድም እንደዛ አይነት ቶክሲክ የሆነ ነገር ለሱ ማስረከብ አይፈልግም። ያው የማድሪድ መልበሻ ቤት በኢጎ የተሞላ ከመሆኑ አንጻር ማለት ነውና እንደሚባለው ከሆነ ማለት ነው ሮድሪጎን ማድሪድ ያው ኦፍሎድ ሊያደርገው ይፈልጋል ከደሞዝም አንጻር እንደገና ሽጦም ደግሞ ከሚያገኘው ገንዘብ አንጻር ትናንትናም ስናገር ነበር። ማድሪድ እሱን ሽጦ በሚያገኘው ገንዘብ ለዣቪ አሎንሶ አዳዲስ ተጫዋቾችን ቢያመጣ በጣም የተሻለ ነው ብሎ ነው የሚያስበውና የሮድሪጎ ዝውውር እውነት ነው ከአርሰናል ጋር የተያያዘበት መንገድ እንደገና አንድሪያ ቤርታም ከሮድሪጎ ሰዎች ጋር ተነጋግሯል። ይሄ አርቴታም ያመነበት ነገር ነው። በአጠቃላይ አርሰናል ቤት ውስጥ ስለ ኒኮ ዊሊያምስም ሲወራ ነበር በተለያየ ጊዜ ታስታውሳላችሁ። አርሰናል አምና ኒኮ ዊሊያምስ ሲል እሱ ባርሴሎና ሲል አሁን የተሰማው ነገር ሁዋን ላፖርታ የባርሴሎና ሰው ኖ እኛ ኒኮ ዊሊያምስ ከዚህ በኋላ ምርጫችንም አይደለም የሚል ነገር አለ። አርቴታም እርግጠኛ ነኝ ኒኮ ዊሊያምስን የሚመርጠው አይመስለኝም። አንድሪያ ቤርታም በዛ መንገድ ውስጥ የሚሄድ ይመስለኛል። ምክንያቱም ኒኮ ዊሊያምስ በሳምንት እየጠየቀ ያለው ደግሞ ከፍተኛ ነው በጣም። ስለዚህ ከስፔን መውጣት አይፈልግም። እዛው ቢልባኦ ውስጥ ዘመኑ ልክ እንደ ወንድሙ እንደ ኢናኪ ዊሊያምስ ቢጨርስ ነው የሚሻለው። እኔ ማስበው እንደዛ ነውና ለዝውውር የሚወጣበት ሂሳብ ከፍ ያለ ቢሆንም ለኔ ሮድሪጎ ማለት ነው። ነገር ግን የአርሰናል ሌቭል ሬዝ ማድረግ የሚችል ተጫዋች ነው። የሚከፈለውም ደሞዝ 200,000 ፓውንድ ነው። ይሄ በጣም ትንሽ ደሞዝ ነው ብዬ ነው ማስበውና የሮድሪጎን ዝውውር በተመለከተ እንደ ምሳሌ ካነሳነው ጋር ተያይዞ እንግዲህ አንድሪያ ቤርታ ያልጠየቃቸውን ተጫዋቾች ስም በሚዲያዎች አማካይነት እያጮኸ
የዝውውር ማርኬቱን ዲስራፕት ለማድረግ እየሄደበት ያለው መንገድ የሚለው ነገር የተሳሳተ ነው። አርሰናል ወደ 15 የማጥቃት ባህሪ ካላቸው ተጫዋቾች ጋር በአንድሪያ ቤርታ አማካኝነት መነጋገሩ ታውቋል። ይሄ የአርሰናል ውስጥ አዋቂ ብዬ እኔ የማምነው በጣም ታማኝ የሆነ መረጃ ከሚያጋሩ ሰዎች አንዱ ከሆነው ስሙን መጥቀስ አልፈልግም ከሱ የተገኘ መረጃ ነው ማለት ነው። ሌላኛው ደግሞ ቶማስ ፓርቲን የተመለከተ ነው። እንግዲህ ዛሬ ቻርልስ ዋትስ አንድ የሆነ ነገር አጋርቷል። ፕሮግራምም ሰርቶበታል በነገራችን ላይ በዩቲዩብ ቻናል ላይ እንደሱ ከሆነ ማለት እንደ ቻርልስ ዋትስ ከሆነ ማለት ነው እሁድ በኤሚሬትስ ኒውካስል 1-0 ባሸነፍንበት ጨዋታ ላይ የቶማስ ፓርቲ ወኪሎች ተገኝተው ነበረ፣ ጨዋታው ሲከታተሉ ነበረ። እንግዲህ እሱ እንደሚለው ከሆነ የቶማስ ፓርቲ ወኪሎችም አርሰናልም የቶማስ ፓርቲ የኮንትራት ማራዘም ጉዳይ በቶሎ እንዲቋጭ ፈልገዋል። በጣም በቶሎ በፍጥነት እንዲያልቅ ፈልገዋል ነው። ፓርቲ እንግዲህ 2 ዓመት ኮንትራት እንዲቀርብለት ይፈልጋል። 1 ዓመት ኦፕሽናል ማለት ነው። 1 ዓመት ጭማሪ በስምምነት የሚቀጥል ማለት ነው። አጠቃላይ 3 ዓመት ኮንትራት ማለት ነው። ያው እንግዲህ አርሰናል ቤት ውስጥ ደግሞ እንደሚወራው ከሆነ ማለት ነው የ1 ዓመት ኮንትራት ሊያቀርቡለት ይፈልጋሉ ነው። እሱም 1 ዓመት መቆየት ይፈልጋል ነው። እንግዲህ እዚህ ጋር ያሉት መረጃዎች እየጠሩ ይመጣሉ፣ ምንም ጥያቄ የለውም። በቀደም የነ ሳይመን ኮሊንግስ ያጋሩ መረጃ ነበረ። ከሳውዲ ፕሮ ሊግ የቀረበለትን ትልቅ የኮንትራት ጥያቄ ውድቅ አድርጓል። በለንደን በኤሚሬትስ መቆየት ይፈልጋል የሚል መረጃ ስላለ ማለት ነው። ትልቅ የገንዘብ ጥያቄ ነበር የቀረበለት፣ እሱን ውድቅ አድርጓል ነው። እሱን ማረጋገጥ አይቻልም። ለመናገር እንግዲህ ተጫዋቾች ኮንትራታቸው ሲጠናቀቅ ወኪሎቻቸው ብዙ የሚያጋሩት መረጃ ይኖራል። ስፔኩሌቲቭ የሚመስሉ ባርሴሎና ፈልጎታል፣ ጁቬንትስ ፈልጎታል ምናምን ነገር ያው ክለቡ ዴስፐሬት ሆኖ ተጫዋቹን እንዲያቆየውም ጭምር ነው። ያው እንግዲህ ማርቲን ዙቢሜንዲ ሲመጣ ጆርጂኖ ስለሚለቅ ነው። አሁን ግን ቶማስ ፓርቲ የሚለቅ ከሆነ ሌላ ተጫዋች ይመጣል ወይም ደግሞ ማይልስ ሉዊስ ስኬሊ ወደ መሀል ይመጣል ነው ሲወራ የነበረው ማለት ነው። አሁን ግን አንድሪያ ቤርታ የተመደበለትን ገንዘብ ሌላ ቦታ ላይ መዋል ይፈልጋል የሚል መረጃ ነው እየወጣ ያለው። በተለይ ደግሞ የማጥቃት ዲፓርትመንቱን የማጠናከር ነገርና ገንዘቡን በትክክለኛ ቦታ ላይ ለመዋል ቶማስ ፓርቲን ማቆየት እንዳማራጭ የተያዘ እንደሆነ የተነገረ ያለው። አርቴታ ፓርቲን በተመለከተ ጥሩ ዜና ሰማለሁ ብሎ እንደሚጠብቅ ነው እየተነገረ ያለው ማለት ነው። እንግዲህ እኔ ከዚህ በፊት ተደጋጋሚ ቶማስ ፓርቲ ኮንትራቱን አራዝሟል የተረጋገጠ ነገር ነው፣ ይፋ የመሆን ጉዳይ ብቻ ነው የቀረው የሚል ነገር ነው የተናገርኩ ያለሁት። እነዚህን መረጃዎች በማጋራበት ሰዓት ላይ ያው እነዚህ መረጃዎች ሲወጡ ማለት ነው ከኮንትራት ማራዘም ጉዳይ ላይ የነ ማይልስ ሉዊስ ስኬሊ፣ የጋብሪኤል ማጋሌሽ፣ የዊሊያም ሳሊባ፣ የቡካዮ ሳካ፣ የኤታን ንዋኔሪ እና የቶማስ ፓርቲ ኮንትራት ጉዳይ እንደተጠናቀቀና ክለቡ ይፋ ማድረግ ብቻ እንደቀረው ነው። አርሰናል ቤት ውስጥ እንግዲህ ያው የፒአር የፐብሊክ ሪሌሽን ከህዝብ ግንኙነት ጋር መረጃዎች ቶሎ ቶሎ ከማጋራት ጋር ብዙ ነገሮች ችግር እንዳለ ይታወቃል። አምናልኩኝ አሁን ራሱ ታስታውሳላችሁ ከፔዤ ጋር በነበረው ጨዋታ ላይ የክለቡ ደጋፊዎች ወደ 10,000 ፓውንድ አዘጋጅተው ቲፎ ሰርተው በጣም የሚያምር ነገር ተሰርቶ ምናምን መልቀቅ ነበረ። ግን ክለቡ ኖ ብሎ በራሱ መንገድ የሰራውን አይታችኋል። እና ይሄ በጣም ትልቅ ችግር ተብሎ የሚታሰብ ነውና ይሄን ለመቅረፍ ቀጣይ ዓመት ብዙ መሰራት አለበት። ከዚህ ጋር ተያይዞ ግን አሁን የቶማስ ፓርቲ የኮንትራት ጉዳይ እንደ ቻርልስ ዋትስ ከሆነ በጣም በቀጣይ ሳምንት ይፈጸማል ይጠናቀቃል ተብሎ ነው። ሁለቱም ወገኖች ቶሎ እንዲያልቅ ይፈልጋሉ፣ በተንጠለጠለ ነገር ላይ መቆየት አይፈልጉም የሚል መረጃ ነው እየወጣ ያለው ማለት ነው። ስለዚህ የቶማስ ፓርቲ ጉዳይ መቋጫውን ያገኛል ተብሎ ይታሰባል ነው። እኔ እንዳልኳችሁ እንግዲህ እኔ ጋር ባለው መረጃ ወይም እኔ እንዳየኋቸው መረጃዎች አርሰናል ውስጥ ዋቂ መላቸው ከቻርልስ ዋትስ ሌላ ማለት ነው ኮንትራት ጉዳዩ እንዳለቀ እየተናገሩ ያሉት ማለት ነው። ሌላኛው ደግሞ እንግዲህ ስለ ቡዌሞ ከሁለት ቀን ጀምሮ ሲለቀቅ የነበረ መረጃ አለ። የአርሰናል ውስጥ ታዋቂ የተባሉት ቲም ኒውስ ኤንቲክስ የሚባሉ አሉ። መጀመሪያ እነሱ ናቸው መረጃውን ያጋሩት። ብሬንትፎርድ እስከ 60 ሚሊዮን ፓውንድ ድረስ ይፈልጋል የሚል መረጃ ነው ይወጣ ያለው። እንግዲህ እኔ መጀመሪያ መረጃውን አየሁት። አንዳንድ ጊዜ ቲም ኒውስ ኤንቲክስ አንዳንድ ያልሆነ መረጃ ይለቃሉ። አምና የሆነ የጀርመን ተጫዋች ምናምን ብለው የተሳሳተ መረጃ ለቀው ብዙ ሰዎችን አሳስተው ነበርና እኔ ታማኝ ከሆኑ የተለየ የሚመጣ ነገር ካለ ብዬ እየጠበቅኩ ነበርና ይሄንን መረጃ እንግዲህ እንደነ ጊቭሚ ስፖርትም እነሱን ጠቅሰው ኮት አድርገው እንዲቀጠሉበት ማለት ነው። ጊቭሚ ስፖርት ከዝውውር ጋር በተያያዘ ከነ ፋብሪዚዮ ሮማኖ ጋር አንዳንድ ነገሮችን አብሮ ስለሚሰሩ እስቲ መረጃውን እንደወረደ እንቀበልና አጋራችሁ። እንግዲህ የአርሰናል ውስጥ ታዋቂ የተባሉት እንደ ቲም ኒውስ ኤንቲክስ መረጃ ከሆነ አርሰናል ብራያን ቦዌሞ ማስፈረም ይፈልጋል የሚል መረጃ ነው የወጣው። ብሬንትፎርድ ከዝውውሩ እስከ 60 ሚሊዮን ፓውንድ ድረስ ይፈልጋል የሚል መረጃ ነው የወጣው። ቶማስ ፍራንክ ባለፈው የተናገረው ነገር አለ። ክለባችን ሻጭ ክለብ ነው፣ የብሬንትፎርዱ አሰልጣኝ ማለት ነው። ክለባችን ሻጭ ክለብ ነው። ሻጭ ክለብ ከመሆኑ አንፃር እንግዲህ በየአመቱ አንዳንድ ጥሩ ተጫዋቾችን መሸጣችን ይቀጥላል ነው። ከዚህ ውስጥ አንዱ እንግዲህ ገንዘብ እናገኝበታለን ብለው የሚያስቡት ብራያን ቦዌሞ ነው። እንግዲህ የ25 ዓመቱ ብራያን ቦዌሞ በዚህ ዓመት በጣም ጥሩ ሲዝን ነው ያሳለፈው ማለት ይቻላል። እንግዲህ እነሱ
ወደ ሳውዲ የላኩት አጥቂ ያለ ስሙ ጠፋብኝ። እሱን ከላኩ በኋላ በጣም ይዳከማሉ የሚል መረጃ ነበር ሲወጣ የነበረው። ኖርማሊ ግን አሁን ቡዌሞም ሆነ ዊሳ በጣም ጥሩ አመት ነው ያሳለፉት ለብሬንትፎርድ ማለት ነው። እና እንግዲህ ኮንትራቱ ሊጠናቀቅ 1 አመት ነው እየቀረው ነው እየተባለ ያለው ብራያን ቡዌሞ ማለት ነው። እና በሳምንት 45,000 ፓውንድ ነው የሚከፈለው በብሬንትፎርድ ቤት ውስጥ። ስለዚህ አርሰናል ቢያመጣው ጥሩ የስኳድ ፕሌየር ይሆናል የሚል እምነት ነው ያለው። በቀኝም በግራም እንደገና አጥቂም ቦታ መጫወት ይችላልና ሌሎች ኦፕሽኖችን መስጠት ይችላል የሚል ነገር ነው ያለው። የተለያየ ቦታ መጫወቱ እንግዲህ ተመራጭ ያደርገዋል ተብሎ ነው የታሰበ ያለው። ከዚህ ጋር ተያይዞ እንግዲህ 1 አመት ኮንትራት የቀረው ብራያን ቡዌሞ 60 ሚሊዮን ፓውንድ አካባቢ በጣም ብዙ የተጋነነ ይመስለኛል። ምክንያቱም 1 አመት ለቀረው ተጫዋች 60 ሚሊዮን ፓውንድ፣ ምክንያቱም ይሄን አመት ካላስሸጡት ቀጣይ አመት በነፃ ነው የሚያጡት። 26ኛ አመቱ ላይ ወደ ፈለገው ክለብ ኮንትራት ነፃ ስለሚሆን በቦስማን ሕግ መሰረት ወደ ፈለገው ክለብ ይሄዳልና የተጋነነ ዋጋ ይመስለኛል እየጠየቁ ያሉት ብሬንትፎርዶች። ግን አርሰናል ፈልጎታል የሚለውን የቲም ኒውስ ኤናሊቲክስ መረጃ እንደ ጊሚ ስፖርቶች አረጋግጠውታል ማለት ነውና እሱን እንግዲህ ብራያን ቡዌሞ ይሄኛው ይመስላል። ኤዜን በተመለከተ እንግዲህ ያው የተለያዩ መረጃዎች ናቸው እየወጡ ያሉት። እንግዲህ ይህንንም መረጃ ያጋራው ጊሚ ስፖርት ነው። የተለያዩ አካላቶች እየተቀባበሉት እያየሁት ነው። ኤዜን በተመለከተ እንግዲህ ዘንድሮ ወደ 69 ሚሊዮን ፓውንድ አካባቢ ነው የመልቀቂያ ዋጋ። አምና 60 ሚሊዮን ፓውንድ አካባቢ ነበር። ዘንድሮ የጨመረበትን ምክንያት አላውቅም። ሪሊዝ ክሎዝ አለው። በነገራችን ላይ ክሪስታል ፓላስ እንግዲህ ያው በቀደም አይታችሁታል የኤፍ ኤ ካፕ ዋንጫውን ካሳካ በኋላ ኤዜን ቢለቀውም የሚያጣው ነገር እንደሌለ ነው። ምክንያቱም ሻጭ ክለብ ነው። ኤዜ ጥሩ ጊዜ ላይ ነው፣ ጥሩ እድሜ ላይ ነው ያለው። አቋሙም ጥሩ ነው። ያው ልጁ በግራ በኩል መጫወት ይችላል፣ ከግራ የአጥቂ ቦታ ማለት ነው። ነገር ግን አሁን ትልቁ ችግሩ ምንድነው? ፍጥነት የለውም ነው። የአርሰናልን ፍጥነት ያቀዘቅዛል የሚል ነገር አለ። አይታችሁታል እንቅስቃሴው ጠቅላላ ፍጥነት የለውም። ግን ልጁ ግን በጣም በተለይ ደግሞ ከግራ ተነስቶ በተለይ ደግሞ የግራውን ሃፍ ስፔስ የሚጠቀምበት መንገድ፣ ወደ ጎል ኳሶችን የሚመታበት መንገድ፣ የቦክስ አቬሌቢሊቲ ቦክስ ፕሬዘንሱ በጣም የሚገርም ነው። በቀደም ኤፍ ኤ ካፕ ጨዋታ ላይ ያስቆጠረውን ጎል ማየት እንችላለን። እና ከዛ ጋር ተያይዞ እንግዲህ ያው እሱም ልክ እንደ ብራያን ቡዌሞ የስኳድ ተጫዋች ሆናል ነው። እኔ ፍሎር ምንድነው ይሄ ሊቨር ሬዘርስ ከሚባሉ ተጫዋቾች ኤዜን አልመድበውም እኔ በኔ በግሌ ማለት ነውና አንደኛ ዋጋው በጣም የተጋነነ ነው፣ 69 ሚሊዮን ፓውንድ አካባቢ ነው። እሱን ከማምጣት እኔ ሮድሪጎን ማምጣት በጣም የተሻለ ነው። ከዛ ሌላ ቦታ ላይ እንደገና ያው የአጥቂ ጉዳይ ላይ ያው የቪክቶር ኮሬሽ ጉዳይ የተጠናቀቀ እንደሆነ ነው ብዙ መረጃዎች እየወጡ ያሉትና አሁን የግራ መስመር ላይ አርሰናል ሌቭሉን ከፍ ማድረግ ከፈለገ በሻምፒየንስ ሊግ ሌቭል ሲጫወት የነበረ በጣም ልምድ ያለው ትልቅ ተጫዋች ብዬ ማስበው ሮድሪጎ ነውና ሮድሪጎ ብናመጣው በጣም የተሻለ ነው ብዬ ነው ማስበው። ግን አርሰናል ኤዜንም በአማራጭነት ይዞታል ነው። እንግዲህ የኤዜ የቡዌሞ የኒኮ ዊሊያምስ የጊተንስ የተለያዩ ተጫዋቾች ስም ሲመጣ ቤተሰቦቻችን አንድ ልብ ማለት ያለበት ቀድም ያልኳቸው አንድሪያ ቤርታ ከ15 የተለያዩ የማጥቃት ባህሪ ካላቸው ተጫዋቾች ጋር ተገናኝቷል። ከወኪሎቻቸው ጋር ወይ ከክለቦች ጋር ወይ ደግሞ ከተጫዋቾቹ ጋር አካል በአካልም ተገናኝቷል የሚለውን የቀድም የውስጥ አዋቂያችንን መረጃ እንግዲህ ከግምት ውስጥ ማስገባት ያለብን ይመስለኛል። ቤተሰቦቻችን እንግዲህ እኔ ጋር ያው እነዚህ በጣም በዚህ ሰዓት ላይ እየወጡ አርሰናል ቤት ውስጥ መነጋገሪያ የሆኑ መረጃዎች ናቸው። አሁን ደጋፊ የተቀባበላቸው ያሉ መረጃዎች ናቸው። ያው አርሰናል ቤት ውስጥ እንግዲህ እንደምታውቁት ነው አንድ ተጫዋች ትናንትና አይታችሁታል። ፍሎሪያን ቨርዝን ሊቨርፑል ሲቲ ዳምፕ ነው ያደረገው፣ አልፈልግም ነው ያለው። ግን ደግሞ ሚዲያው የዘገበበት መንገድ አይታችሁታል። ሲቲ አቅም የለኝም ብሎ ከዝውውሩ ራሱ ውጭ ያደረገ ነው እያሉ ያሉት ማለት ነው። ነገር ግን እንደዛ አይደለም፣ ሀቁ እንደዛ አይደለም። ሲቲ ያለበትን ሁላችንም እናውቃለንና ከዚህ ጋር በተያያዘ እንግዲህ አርሰናል የሆነ ተጫዋች ፈለገ አልፈለገም ብዙ መረጃዎች ይወጣሉ። መረጃዎቹ እየተረጋገጡ ናቸው አይደሉም የሚለውን ነገር በጣም ብዙ ያው ይሄ ምንድነው ስፔኩሌሽን የሚመስሉ ሩመርስ የሚመስሉ ነገሮች ይወጣሉ። ግን እውነት ለመናገር አርሰናል በክለብ ደረጃ አክቲቭሊ እያነጋገራቸው ያሉ ተጫዋቾች እነዚህ ነው የሚመስሉት። የተለያዩ ተጫዋቾች ይመጣሉ ስማቸው በነገራችን ላይ ቤተሰቦቻችን አሁንም ደጋግሜ የምናገረው በተለያየ ጊዜ የተለያዩ ስሞች ይመጣሉ። አሁን አሌክሳንደር ኢሳቅን ዜናውን ሪሳይክል ለማድረግ ይሞከራል። ትናንትና እንዳልኳችሁ ነው ኤዲ ሃው ለየትኛውም ተጫዋች ጋራንት አልሰጠም ነው። አንቶኒ ጎርደንን ከክለባችን ጋር ማያያዝ ነገር አለ። ግን እውነት አርሰናል እሱን ሪሊ ይፈልገዋል ወይ ያን ተጫዋች የሚለውን ነገር በረም በዲቴል ማየት ያለብን ይመስለኛል። ነገር ግን አሁን ከክለባችን ጋር በተያያዘ እየወጡ ያሉ መረጃዎች እነዚህ ነው የሚመስሉት። እንዳልኳችሁ ቤተሰቦቻችን ከምሽቱ 2 ሰዓት ሲል ከአብይ ጋር አሪፍ ፕሮግራም እንሰራለን። የአርሰናል ዓመት እንዴት አለፈ የሚለው ማለት ነው። ችግሩ ምን ነበረ የሚለውን ነገር ነው። በተለይ ደግሞ አብይ ችግሩ የአርቴታ የአርሰናል የኤዱ የራሱ የክለቡ ነው፣ ወደ ሌላ ቦታ ጣታችንን መቀሰር የለብንም እያለ ነው ያለውና ከዚህ ጋር በተያያዘ አሪፍ ፕሮግራም እንሰራለን። በቀጥታ ስርጭት ይኖረናል ብለን እናስባለን። ከሱ ጋር አብራችሁ እንድትኖሩ ወይም ከኛ ጋር አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ አሁን እኔ ጋር ያለው መረጃ ይሄን ይመስላል። ከኔ ጋር ስለነበራችሁ በጣም አመሰግናለሁ።